በእውነት ትንሳኤውን ሸበሌ ሪዞርት ተገኝተን በልዩ ሁኔታ ወደ እናንተ ስናደርስ ቆየን አሁን ልንሰነባበት ነው እኛ ወደ አዲስ አበባ እንመለስ ደስ ይለን ነበር ምክንያቱም ደስ የሚል ጊዜ ነው ያሳለፈን የነበረውና እናንተም በያላችሁበት ሆናችሁ እንግዲህ የትንሳኤን በዓል በጣም ቆንጆ ጊዜ ከኛ ጋር እንዳሳለፋችሁ እርግጠኞች ነን ብዙ ነገርም ነው ያየነው ሀገር ወጣን ሰፋ አድርገን እንግዲህ እኔ አፍሪካ ነኝ በተለይ ደግሞ በቃ ሰፋ ብለን እኔ ኢትዮጵያ ነኝን ከዚህ ቀደም በተለያዩ አርቲስቶች አይተናል ፕሮግራሙና እኔ አፍሪካ ነኝ ደግሞ ጥበብ በጣም ደስ የሚል ነበር ማሳይ ማሪ ትራይብ ሄደን ጎራ ብለን እንዴት እንደሚኖሩ አይተናል ይቀጥላል እስቲ ወደ ቀጣይ ሀገር ተመካክረን ደግሞ እንጓዛለን በጣም ብዙ ነገር የሚያስተምር ይመስለኛል ፕሮግራሙ አህጉራችን አፍሪካን አንድ በተለያዩ አጋጣሚዎች እናያለን ግን ምን ያህል ደግሞ ወደ ውስጥ ብዙ ባህሎች እንዳሉት ማሳያ ይመስለኛልና ከዛ ባለፈ ደግሞ የቤስ ቴሌቪዥን በጣም የሚታወቅባቸው የመስጠት ፕሮግራሞቻችንም የሚጠበቁ ናቸው በርግጥ ግን ሁሉ ጊዜ ደግሞ የምንሄድባቸው ቦታዎች አዳዲስ ናቸውና የሰዎችን ደስታ እንደማየት የሚያስደስት ምንም ነገር የለም በተለይ ደግሞ በዚህ በዓል ልዩ ካደረጉልን ፕሮግራሞቻችን አንዱ የመስጠት ፕሮግራማችን ነበርና እንደተደሰታችሁበት እንደተማራችሁበት እንዲሁም ደግሞ ልባችሁ እንደሞላበት እንጠብቃለን በጣም ደስ የሚል ነው በተለይ ህፃናቱ የሚታከሙበት የካንሰር ህሙማን ያሉበት ቦታ ጋር ሄዶ የተደረገው ፕሮግራም አለ እኛ ያደረግነው ፉክክር አለ በጣም ደስ የሚል እና እልህ አስጨራሽ እና ቆዳ አስቀያሪ ግን ይቻላል የሚለውንም ያሳየንበት ነው እንዳይዘነጋ ታዲያ እና በየበዓሉ ሰዎች ደስታ በቤታቸው እንዲገባ እንደምናደርገው አሁን እኛ ትንሳኤን እንግዲህ ያለነው ሸበሌ ነው ግን ባሉን ሸበሌ ካሳለፈን ዳግማ ትንሳኤውን ደግሞ ጣሊያን ብናሳልፍ ያምቢ ብለን እኔ አውሮፓ ነኝ ማለት ነው እኔ አውሮፓ ነኝ አፍሪካ ነኝ ይላል ፕሮግራሙ በነገራችን ላይ ከፍ ይያለ እየተስፋፋ በጣም ደስ ይል ነበር ያሁኑ ደግሞ ጌሙ ራሱ ስብጥሩ አይደል በጣም ደስ አረ ከባድ ነበር በጣም ከባድ ነበር ተፈተንበት ያው ጌም ነው ያው አየሩም ኃይለኛ ነው እንደበረሃ ነው ትንሽ ግን የቋንቋ ዕውቀት ይጠይቃል ከሰዎች ጋር ለመግባባት እንደ ዮኒ ትንሽ ቃላት ማወቅ አስፈላጊ ስሞቹንም በደንብ አድርጎ መያዝም እንደዛው ነው ግን የረሳነው ነገር አለ ምንድነው አቦ የጂጂጋ ቤተሰቦቻችን አቦ የጂጂጋ አቀባበል ፍቅራቸው አይደል ዮኒ አረ ንገረና አጣ የላቸው ይሄ በቃ በጣም ጭንቅና ይሄ ጥፍቅ ያረጉም ፈታ በጣም ነው የሚሉትና ረሃ ናቸው በጣም ረሃ ሀገራቸው ራሱ ሲያስተዋውቁ በቀልድ አድርጎ አስተዋውቆ እያዝናናን አይደል በጣም ዛሬ እንግዲህ በኢቢሲ ቤት ሁሉ ነገር ሞልቷል ማዕዳችን ሙሉ ነበር ምንም የፎርኔሽን ፕሮግራም አልነበር አይደል ምንም እንደው መረቅ አርገናል ከሀገር ውጪ መረቅ አርገናል ያው ትንሳኤ በጣም ትልቅ በዓል ነው እንደምታውቁት ጌታ ኢየሱስ ክርስቶስ ለኛ ራሱን አሳልፎ የሰጠንና ይቅርታን ያስተማረን ትልቅ በዓላችን ነውና ይሄን በዓል ደግሞ በጅጅጋ እዚህ ማክበራችን ተሰብስበን ከቤተሰቦቻችን ጋር እንደዚህ ማክበራችን ደስ ይላል በጣም እንኳን አደረሰ ጻጊ እኛው ወደ አዲስ አበባ ያልሻል ነበር ተመልካቾቻችን ደግሞ ወደ ጅጅጋ አሁን መንገድ ላይ ልንተላለፍ አስፈላጊ ያማረ ቦታ ቆንጆ አርገን ያሳየናቸው ስንመጣ የጠበቅነው በጣም ሞቃት ማይመች አይነት ነገር ነበር የጠበቅነው ግን የሚገርም አየር ነው ይሄ ቀን ላይ እንደተለመደው ይሞቃል ግን ትንሽ ይሄ ከ10 ሰዓት በኋላ ደስ የሚል አየር አለ ሩሞቹ በጣም ነው የሚያምሩት መስተንግዷቸው በጣም ነው ደስ የሚለውና ይሄ በቃ ጅጅጋ መተን ጥሩ ጊዜ የምናሳልፍ ወጣ ብለን አሪፍ ጊዜ የምናሳልፍበት እንደ ቤተሰብም እንደ ጓደኛ ፍቅራችንን የምናድስበት ቦታ ነውና ወደ ጅግጅጋ ሸበሌ ሪዞርት እንግዲህ እየመጣችሁ የሀገር ውስጥ ቱሪስት ሁሉና ድሪያ በድሪያ ምናልዳ አለባበሳችሁ ደግሞ ደስ ይላል ሽቲ ነው የሚባለው ለቀቅ ሽቲ አለባበሳችሁ በጣም ነው ደስ የሚለው ሽቲዎቻችን በተለይ ድራማዎቻችን ላይ የምታያቸው ሽቲዎቻችን በቀጥታ ከጅጅጋ ታቋቸው ለማለት ነው በዚህ አጋጣሚ ከዚህ በኋላ በርከት ብሎ ይታያል ድራማዎቻችን ላይ ያው ከተሞች ሁሉም የራሳቸው ቀለም የሚታወቁባቸው ነገሮች እንዳሉት ሁሉ እዚህ ድሬዳዋ
ድሬዳዋም የተለያዩ ወደዚህ አካባቢ እነዚህ ሺቲዎች በጣም የተለመዱ ናቸው። እኛ ጅጅጋ ከቆይታችን ውስጥ ደግሞ በጣም ደስ ያለን አንዱም እሱም ተጨማሪ ነገር ነውና ከተማዋን በጣም ደስ ትላለች። ህዝቡ በጣም ደስ ይላል። የነበረው አቀባበል ፍቅራቸው የእውነት እንደዚህ ያዩናል እንዴ እስከምንል ድረስ ነው የሆነውና ጅጅጋዎች አሁንም ቢሆን ፍቅራችን ከልባችን ይድረሳችሁ ነው የምንለው። በዚህ አጋጣሚ ግን ይህ ጅጅጋ ከተማና ሸበሌ ሪዞርት ላደረግነው እጅግ ውብ ፕሮግራም መሳካት የሶማሌ ብሔራዊ ክልላዊ መንግስት ፕሬዝዳንት ጽሕፈት ቤት፣ የሶማሌ ብሔራዊ ክልላዊ መንግስት የከተማ ልማትና ግንባታ ቢሮ እንዲሁም የሶማሌ ብሔራዊ ክልላዊ መንግስት የኮሚኒኬሽን ቢሮ ኃላፊ ላደረጋችሁልን አስተዋጽኦ እጅግ በጣም እናመሰግናለን። በአጠቃላይ ግን ይህንን ልዩ ፍቅርና አክብሮትን ለሰጣችሁን በሁሉም ጫፍ ለምትገኙ የክልሉ ማህበረሰብ በሙሉ በጣቢያችን በኢቢኤስ ስም እጅግ በጣም ልናመሰግናችሁ እንወዳለን። ሴቶቻችን በአሁኑ በዓል ላይ ድፎ ዳቦ ያልደፉት ስላልተመቻቸው ነው። ምጣዱን ስላላገኙት ነው እንጂ በሙያ አይታሙ። በጊዜ ነው ማለት እጃቸውን ለምዳሉ። የጅጅጋ ቆነጃጅቶችንም አይተናል። ምን አልናቸው? ድሪያሽን ለብሰሽ ሽቶሽን ነስንሰሽ ነይልኝ ቅዳሜ አብረን እንምነሽነሽ ወይም ነይልኝ አዱገነት እሷ ብትመጣ ይሻላል። እኛ መጣን በሆኑ እኛ መጣን እሷ ግን ስለማንም ተው አንዲት ገጸ ባህሪ ትንሣኤ እውነት ለመናገር ብርሃን ነው። ትንሣኤ ፍቅር ነው። በምክንያት ነው ወደ ምስራቅ የመጣ ነው። ምስራቅ ደግሞ የፀሐይ መውጫ ፀሐይ ወደ ምስራቅ ነው። ብርሃንም አለ፣ ፍቅርም አለ፣ መዝናኛም አለ፣ ሁሉም ነገር አለ። ትንሣኤን ረሃ ትንሱ ግን እስካሁን ስቅ አላለህም። በጣም የሚገርም ይሄ ሪዞርት እስካሁን ካሉት ሪዞርቶች ትልቁን የቆዳ ስፋት የሚሸፍነው ትልቁ ሪዞርት ሰፊ ነው። ቅድም አላስተዋላችሁም እንዴ? አንዱ ዳይሬክተራችን በዚህ ጋር መጥቶ በጣም ትልቀቱን ያወቁ በዚህ ጋር መጥቶ ይሄ ነገር ስናነሳ ምን ረሳን መሰላችሁ? እኔ እዚህ እስከመጣሁበት ቀን ድረስ እውነት ለመናገር ሸበሌ ምን ማለት እንደሆነ አናውቅም ነበር አይደለ? ሁላችንም ምን ማለት እንደሆነ አልተማራችሁም? ተምረናል ነው ታዲያ ወገን ዝም አልን እኮ። እሱን በጣም አንድ ስንገባ ያየነው ትልቅ ሸበሌ ማለት አቦሸማኔ ሁሉም ሪዞርት ላይ አለ። አይታችሁ ተውላችኋል። እና በትንሹም በትልቁም ነው። ትንሿንም አቦሸማኔ አይተናል። አቦሸማኔ በጣም ፈጣን ነው። ፈጣን ሯጭ ነው። እኛም በፍጥነት ሁሉም ቤት ገብተን ውለናል። ሁሉም ሰው ከኛ ጋር አብሮ እየሮጠ ነበረ። ደስ የሚል ቀን አሳልፎ አሪፍ በዓል አሳልፏል። ስለዚህ እኛ ሸበሌ ማለት አቦሸማኔ ማለት ነው። እኛ ደግሞ አቦሸማኔዎቹ ነን። አቦ አቦ ሸማኔ አቦ በጣም ነገር ደግሞ ደስ ያለኝ ያው የክርስትና በዓል ነው ፋሲካ። በብዛት ደግሞ ጅጅጋ ውስጥ የእስልምና እምነት ተከታዮች ይበዛሉ ጅጅጋ ውስጥና እኛን ግን በጣም በፍቅርና በጣም ደስ በሚል ነገር ነው ተንከባክቦ ያሳለፍነው። እሱ ነገር ደስ ይላል በጣም ምንም ሳይጎል ተዋዶ ያለበት እስላም ክርስቲያን ተዘነጋሽ እንደ ኢትዮጵያ መሆኑ አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይደለም ቤቴ መንደፈር ዘፈን ይገልጻል። ለማንኛውም ደስ የሚል ቀን ያሳለፍነው ከኛ ጋር አብረው ያሉ ቤተሰቦችን በእርግጠኝነት በጣም ተደስተውበታል። አይደለም በዓል ሆኖ እንዲሁም በዓል ነው እኛ ጋር በየሳምንቱ። ስለዚህ ስጦታዎች በጣም ብዙ ነገሮችን እናደርጋለን በየሳምንቱ ከኢቢኤስ ቤተሰቦች ጋር የምናሳልፋቸው እያንዳንዱ ጊዜዎች በመስጠት ውስጥ ያሉ ናቸውና በስጦታም በሽልማትም በብዙ ነገሮች አንበሽብሸን ያሳለፍነው እንዴ። መኪናው ነገር ተረሳ። የመኪናው ነገር ተረሳ። መኪና ሸልመናል። ያንን እኮ ለማለት ፈልጌ ነው። በጣም በጉጉት ስንጠብቅ ነበረ። ማን ጋር እንዴት ይወጣል እያልን ነበር። ዛሬ ደግሞ ስለወጣና ስላየን በጣም ደስ ብሎናል። ሸልመናል። በጣም እድለኛ ሰው ነው ሙሉ መኪና የሚሸለም ሰው። በጣም አይደለም ይሄ ግዝፍ ያለ ስጦታ እኮ ኤቭሪዴይ የሚመጣ ነገር ወይ የሚከሰት ነገር አይደለም። once in a lifetime ነውና እንኳን ደስ አላችሁ። ቀጣይ ባሎችም በጉጉት ጠብቁ። አሁን ደግሞ ከመኪና አደግ ብለን በቀጣይ ባል እንመጣለን። እኛ በግመል ገብተን በሄሊኮፕተር
ያው እኛ በግመል ገብተን መኪና ሸለምናቸው። ይሄ ነው ልዩነቱ። ባህል ዘመናዊ ማለት እኮ ባህል ዘመናዊ በግመል ገብተን መኪና ሸለምናቸው። እውነት ነው። እና ድምቅ ያለ የፋሲካ በዓል ነበር የተከበረው በዚህኛው ዓመት ሙሉ ጊዜ በበዓል ፕሮግራሞቻችን ኢቢኤስ ቴሌቪዥን አይታማም። ግን ይሄኛውን በዓል እኔ በጣም በልዩነት የእውነት በጣም ደስ ብሎኝ ብዙ እድለኞችን ያየንበት ከበዓሉ በፊትም የነበሩ ሳምንታት በሽልማት ያንበሸበሽንበት ነበር በተለይኛው ድምጽ ኢቢኤሶችና ለኛ ኩራት ይሰማናል። መጨረሻ ላይ ቃል የገባናትን ስናሳያችሁ የቆየነውን መኪናም ሸልመናልና ለተሸላሚዎች በድጋሚ እንኳን ደስ ያላችሁ። በዓሉ እጥፍ ድርብ ነው። ጅጅጋ ረሃ ነው። ደስ ይላል። ሌላ የተለያዩ ዝግጅቶችም ነበሩን። ለአርቲስቶቹም የተሰጠው ስጦታም አንዱ ትልቁ የዓመት በዓል ይገባቸዋል ፕሮግራማችን ነበረ። ስለዚህ እንግዲህ ዓመት በዓል ከጅጅጋ ከሸበሌ እኔም የመጀመሪያ ነው ጅጅጋ እና ደስ የሚል ጊዜ አሳልፋል። ደስ የሚል ጊዜ ግን እዚህ ድረስ መተን ያለነሱ ሙዚቃ መሄድ ተገቢ ነው። በጣም ካልቸራችን ማለት ኢቢኤስ ይለያል ስንል በምክንያት ነው አይደል? መኪናውን ስጦታውን በየቤቱ የሄድንበት በየቤተ ክርስቲያኑ ዞር ብለን ያቋደስነው ምን ቀረ? ፔመንቱ ፍትጊያው ከዛ ደግሞ በጣም የናፈቅናቸውን ሙዚቃዎችም በተለይ ህብስጥሩነን በጣም እንወዳታለን። በተለያዩ ፕሮግራሞች እናያት ነበር። አሁን ግን ተወዳጅ የሆኑ ሙዚቃዎቿን የተጫወተችበት መንገድ የነበረው ፕሮግራም ደግሞ ወደ ኋላ ወሰድ እያደረገን በዓሉን በዓል እያስመሰለን ነበር የቆየውና ምን ይጎደላል? ሁሉ ሙሉ ነበረ። በየቤታችሁ ሆናችሁ እንግዲህ የፋሲካን በዓል ከኛ ጋር ያሳለፋችሁ እጅግ በጣም አድርገን ነው የምናመሰግነው። ያው እናንተ በቤታችሁ ስታከብሩ እንግዲህ ዶሮ ቀርቦ ምግቡ ሳር ተጎዝጉዞ እጣኑ ጨስ ብሎ እኛ ተከፍተን እኛን እያያችሁ ሲሆን ሙሉ ፋሲካ ሆነ ማለት ነው። በፕሮግራማችንም እንግዲህ ሙሉ ነገር ነው ያየነው ከአገር ውስጥ እስከ አገር ውጪ እንግዲህ በጣም ደሳስ የሚሉ ፕሮግራሞችን ወደ እናንተ አደረስን። ስንሰናበት ግን ያው ጅጅጋ አይደል ያለ ነው ሙዚቃ ግድ ነው። ሁሉን ነገር አሳምራ ሙሉ ሆና እየጠበቀቻችሁ ነው። በነገራችን ላይ የጅጅጋ አየር ማረፊያም በደንብ ተደርጎ እየታደሰ ነው። ምክንያቱም ሸበሌን የሚያክል ትልቅ ሪዞርት ይዞ እንግዶቹን በደንብ በአስተማማኝ ሁኔታ መቀበል አለበት። እጅግ ተናፋቂዋ ከተማ ጅግጅጋ ሁሉ ሙሉ አድርጋ እየጠበቀቻችሁ ነው። በሸበሌ ሪዞርት ስትመጡ ሁሉ ነገር ሙሉ ነው። ተዝናንታችሁ ትሄዳላችሁ፣ እመኑን። ለማንኛውም በዛሬው የትንሳኤ በዓል ልዩ ፕሮግራማችን የተለያዩ ዝግጅቶችን ወደ እናንተ ስናደርስ እጅግ ክብር ይሰማናል። ለሸበሌ ሪዞርት በሶማሊኛ ቋንቋ የተዘፈነ ዘፈን አለ። ይሄው ደግሞ የሸበሌ የጅጅጋ ልጆች ደግሞ አጠገባችን ናቸው። በእነሱ ሙዚቃ እንሰናባበታለን ማለት ነው። መልካም አውደ ዓመት ይሁንላችሁ። እንዴት ነበረ? እንዴታል? ወቅ አድርገዋ እስኪ
ደስ ያላችሁ